ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን እንደምን ቆያችሁ? የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። ዶቼ ቬለ ፈቃዳቸው የተሰረዘ ዘጋቢዎችን በተመለከተ ለኢትዮጵያ ውጭ ጉዳይ ሚኒስቴር ጥያቄ አቀረበ። አሜሪካ በይፋ ከዓለም ጤና ድርጅት መውጣቷን አስታወቀች። በአፍሪካ ቀንድ በ2026 የሚደረጉ ምርጫዎች የሀገሪቱን መረጋጋትና የምርጫ ታማኝነት የሚመዝኑ ይሆናሉ ተባለ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይጀምሩ። በአፍሪካ ቀንድ በ2026 የሚደረጉ ምርጫዎች የሀገሪቱን መረጋጋትና የምርጫ ተአማኝነት የሚመዝኑ ይሆናሉ ሲባልም ተዘገበ። ኢትዮጵያ፣ ጅቡቲ፣ ደቡብ ሱዳንና ሶማሌላንድን ጨምሮ በርካታ የአፍሪካ ቀንድ ሀገራት በተያያዘው የፈረንጆቹ 2026 ወሳኝ ምርጫዎችን ያካሂዳሉ ተብሎም ይጠበቃል። የእነዚህ ምርጫዎች ውጤትም የሀገሪቱን የውስጥ ፖለቲካና ቀጠናዊ ሁኔታን እንደሚወስን ይገመታል ሲል ዶቼ ቬለ መዘገቡን ክንፋም ተመልክቷል። በኢትዮጵያ አገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንዲካሄድ ቀነ ቀጠሮም ተይዞለታል። ሚዲያው እንደዘገበው ምርጫው የሚካሄደው ደካማ የፖለቲካና የጸጥታ ሁኔታ ባለበት ወቅት ነው። በተለይም በአንዳንድ አማራና በኦሮሚያ ክልል አካባቢዎች የሚታዩ ግጭቶች፣ ውጥረቶች ምርጫው አሁንም ያሳተፈ ሊሆን ይችላል ወይ የሚል ስጋት መፍጠሩን ዘገባው አመላክቷል። በተለይም በአንዳንድ አማራና በኦሮሚያ ክልል አካባቢዎች የሚታዩ ግጭቶችና ውጥረቶች ምርጫው ሁሉንም ያሳትፍ ሊሆን ይችላል ወይ የሚል ስጋት መፍጠሩን ዘገባው አመላክቷል። ጅቡቲ እስከ ሚያዝያ 2018 ዓ.ም ድረስ ፕሬዝዳንታዊ ምርጫ ታካሂዳለች ተብሎ የሚጠበቅ ሲሆን አሁን በስልጣን ላይ የሚገኙት የ78 ዓመቱ ፕሬዝዳንት እስማኤል ኡመር ጌሊ ለስድስተኛ ጊዜ ለመመረጥ እየተንቀሳቀሱ ነው። ስትራቴጂካዊ ቦታ ላይ በምትገኘው በዚች የአፍሪካ ቀንድ አገር ውስጥ ትልቅ የፖለቲካ ለውጥ ይመጣል ተብሎም አይገመትም። በቀይ ባህር አቅራቢያ መሆኗንና የበርካታ የውጭ ሀገራት የጦር ሰፈሮች መገኛ በመሆኗ የአገሪቱ መረጋጋት ለዓለም አቀፍ ኃይሎች ዘንድ ጥብቅ ክትትል ይደረግበታል። በደቡብ ሱዳን ታህሳስ 13 ቀን 2019 ዓ.ም ሊካሄድ የታቀደው ምርጫ አገሪቱ ነጻነቷን ካገኘች በኋላ የምታደርገው የመጀመሪያው አጠቃላይ ምርጫም ይሆናል። ሆኖም ግን በቀጠለው የኢኮኖሚ ቀውስ፣ በፖለቲካ ውጥረቶች እንዲሁም በፕሬዝዳንት ሳልቫኪር እና በተቃዋሚ መሪው ሪክ ማቻር መካከል ያለው ደካማ የሰላም ስምምነት ምርጫው ይካሄዳል የሚል ጉዳይ ላይ ትልቅ ጥርጣሬን ፈጥሯል። በጎረቤት ሱዳን ውስጥ ያለው ጦርነት ደቡብ ሱዳን ዋነኛ የገቢ ምንጭ የሆነውን ነዳጅ ወደ ውጪ እንዳትልክ እንቅፋት በመሆኑ የኢኮኖሚ ጫናው ይበልጥ አዳክሟታል። ራስ ገዟ ሶማሌላንድም በ2018 ዓ.ም የፓርላማና የማዘጋጃ ምርጫ ታካሂዳለች ተብሎ ይጠበቃል። ይህ ምርጫ የሚካሄደው በሶማሌላንድ የፖለቲካ ጋር በተያያዘ በቅርቡ ከተከሰቱ ዓለም አቀፍ ሁነቶች ክስተቶች በኋላ የቀጠለና ትኩረት በከፍተኛ ሁኔታ በጨመረበት ወቅት መሆኑን የዘንድሮውን ምርጫ እጅግ ወሳኝ አድርገዋልም ተብሏል። ሚዲያው ዘገባውንም ሲያጠቃልል በአፍሪካ ቀንድ የሚካሄድ ተከታታይ ምርጫዎች ቀጠናዊ ካለው ከፍተኛ የጸጥታና የጂኦፖለቲካ ጫና አንጻር የሀገራት የፖለቲካ መረጋጋት፣ የአስተዳደር ብቃትና የዲሞክራሲ ሂደቱን ተአማኝነት የሚፈትኑ ወሳኝ ክስተቶች ይሆናሉ ብለዋል። እንደ ራዲዮ ፍራንስ ኢንተርናሽናል ዘገባ የፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመን ሲያበቃ ሶማሌ በተለያዩ ዓለም ፕሬዝዳንታዊ ምርጫ ታካሂዳለች ተብሎም ይጠበቃል። አልጀዚራ በበኩሉ የአሁኑ መንግስት የስልጣን ዘመን ግንቦት 7 ቀን 2018 ዓ.ም እንደሚያበቃም ዘግቧል። ሂዩማን ራይትስ ፈርስት በትግራይ ክልል የዘፈቀደ እስርና የሰዎች የመሰወር ድርጊት እየተፈጸመ መሆኑን በጥብቅ ስጋቱን ገለጸ። የሰብአዊ መብት ተሟጋች ሂዩማን ራይትስ ፈርስት በትግራይ ክልል በርካታ የዘፈቀደ እስር፣ ሰዎችን አስገድዶ የመሰወር ድርጊት እንዲሁም አካላዊ ጉዳት የማድረስ ተግባር እየተፈጸመ መሆኑን በመጥቀስ የሰብአዊ መብት ሁኔታ እያሽቆለቆለ መጥቷል ሲልም ስጋቱን ገልጿል። ድርጅቱ ትላንትና ሐሙስ ዕለት ባወጣው መግለጫ በክልሉ በተለያዩ አካባቢዎች የተፈጸመ በርካታ እገታዎችና እስራቶች መረጃ መያዙን ገልጾ ድርጊቶቹ ያለ ሕግ አግባብ ነጻነትን የመንፈግ ሰፊ አዝማሚያ መኖሩን እንደሚያሳይም አስጠንቅቋል። ከተጠቀሱት ጉዳዮች መካከል ከ5 ወር በፊት በመቀለ ከተማ ወደ ቤቱ ሲመለስ በታጣቂ ሰዎች ተወስዷል የተባለው ፊሊሞን ገብረ ሕይወት ይገኝበታል። መግለጫው ፊሊሞን እስካሁን ያለበት ቦታ ሆነ ሁኔታውም አይታወቅም። አዲስ ስታንዳርድ በነሐሴ ወር 2017 ዓ.ም ስለ ፊሊሞን መሰወር መዘገቡን ክንፋም ተመልክቷል። የካሜራ ባለሙያውና የፊላሪ ፕሮዳክሽን ባለቤት የሆነው ፊሊሞን ከጠፋ ወራት ያስቆጠረ ቢሆንም ስለሚገኝበት ቦታ ምንም አይነት መረጃ አለመኖሩን ዘገባዎች አመላክተዋል። ባለቤቱ ገነት አዝራ ከሚዲያው ጋር እንደተነጋገረችው ለመጨረሻ ጊዜ ፊሊሞን ያነጋገረችው እሁድ ነሐሴ 4 ቀን 2017 ዓ.ም ምሽት ላይ በባጃጅ ወደ ቤቱ እየመጣ መሆኑን በስልክ በነገራት ወቅት ነበር። ወደ ቤት እየመጣው ነው አለኝ፣ መልሼ ስደውል ግን ስልኩ አይሰራምም ብላለች። ገነት ባለቤቷ መሰወሩን በማግስቱ ጠዋት ለፖሊስ ማመልከቷን ብትገልጽም እስካሁን ምንም አይነት መረጃ አላገኘችም። ይህ ለረጅም ጊዜ መረጃ አለማግኘት በቤተሰቡም በተለይም በሁለት ትንንሽ ልጆቹ ላይ ከባድ የስነ ልቦና ጫና ማሳደሩን
ገልጻለች። ከአባታቸው ጋር እንዲህ ለረጅም ጊዜ ተለያይተው አያውቁም። እሱ ለነሱ ሁሉም ነገራቸው ነው። በምሽት ወደ ቤት እስኪመለስ ይጠብቁታል። ከባድ ነገር ላይ ነው ያሉትም ብላለች። ሂውማን ራይትስ ፈርስት በመግለጫው አክሎም የኤርትራ መንግስት ተቃዋሚ በመሆን የሚታወቁትና መቀሌ ውስጥ ታፍነዋል የተባሉት ኤርትራውያን ዮሐንስ አብርሃም ጉዳይ ጠቅሶ ድርጅቱ ስለ ግለሰቡ ወቅታዊ ሁኔታም ሆነ ስላለበት ቦታ ምንም አይነት መረጃ አለመኖሩ ገልጿል። ሌላው የተጠቀሰው ጉዳይ የህወሓት የረጅም ጊዜ አክቲቪስትና ደጋፊ የነበረው ብርሃን ገብረ ጊዮርጊስ ጉዳይ ሲሆን ግለሰቡ ከ7 ቀን በፊት በሰሜን ምዕራብ ትግራይ ሽሬ ከተማ መታገቱም ተገልጿል። መግለጫው ብርሃኑ ከመሰወሩ ቀደም ብሎ በህወሓት ላይ ግልጽ ትችቶችን ሲሰነዝር እንደነበረም አመላክተዋል። ድርጅቱ በተጨማሪም የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጉሽ ገብር መታሰሩንም ጠቅሷል። እንደ ሂውማን ራይትስ ፈርስት ገለጻ ብርጋዴር ጀነራል ጉሽ ከቀናት በፊት በትግራይ ወታደራዊ ክፍል የታሰረ ቢሆንም እስካሁን ፍርድ ቤት አለመቅረባቸውን፣ የታሰሩበትን ቦታ በይፋ አለመታወቁንም አመላክተዋል። ወታደራዊ ክፍሉ እስራቱ ከወታደራዊ ጥሰቶች ጋር በተያያዘ መሆኑን ቢገልጽም ሂውማን ራይትስ ፈርስት ግን ብርጋዴር ጀነራል ጉሽ ጥር ወር 2017 ዓ.ም በትግራይ ወታደራዊ መዋቅር ውስጥ በአብዛኛው ውሳኔዎች ላይ ባሳዩት አለመስማማት ምክንያት ከኃላፊነት ታግደውና ከአባልነት ተሰርዘው እንደነበር ገልጸዋል። ሚዲያው ሮብ ዕለት ያነጋገራቸው የጀነራል ወንድም ይብራሃር ገብረ ጉሽ በይፋ ፍርድ ቤት እንዳልቀረበ ለቤተሰብ መናገሩን ገልጸዋል። ሁለት ሰዎች ወደ ታሰረበት ቦታ መጥተው ዳኛና አቃቢ ሕግ መሆናቸውን አስተዋውቀውት ሄደዋል ያሉት ይብራህ ምንም ይሁን የፍርድ ቤት ችሎት እንዳልተካሄደ አጽንኦት ሰጥተዋል። በተጨማሪም ማክሰኞ ዕለት በቤተሰቡ ያደረገው ጉብኝት የተገደበ እንደነበርና በሚዲያ ዘገባዎች ላይ በተዛባ መልኩ መቅረቡን ይብራህ ገልጸዋል። ዛሬ እንዳናየው ተከልክለናል። የትላንት ጉብኝት ለሚዲያ ተብሎ የተዘጋጀ ነበር። እኛ ከመድረሳችን በፊት ጋዜጠኞች እዚያ ነበሩ። ያለ ፍቃዳችን ቤተሰቡን የቀረጹ ሲሆን ጉሽ ዘውትር እንደምናገኘው አድርገውም አቅርበዋል ብለዋል። ሂውማን ራይትስ ፈርስት ለእስራቶቹ ስላለው ህጋዊ መሰረት፣ የታሳሪዎቹ የሚገኙበትን ቦታና የህግ ሂደቶችን የማግኘት መብታቸውን በተመለከተ ይፋዊ መረጃ አለመኖሩን ከባድ ሰብአዊና ህጋዊ ስጋት መሆኑንም አስጠንቅቀዋል። ዶቼ ቬለ ፈቃዳቸው የተሰረዘ ዘጋቢዎችን በተመለከተ ለኢትዮጵያ የውጭ ጉዳይ ሚኒስቴር ጥያቄ አቀረበ። ዶቼ ቬለ ፈቃዳቸው የተሰረዘ 2 ዘጋቢዎች ዕጣ ፈንታ በተመለከተ ለኢትዮጵያ የውጭ ጉዳይ ሚኒስቴር ጥያቄ አቀረበ። ውጭ ጉዳይ ሚኒስቴር ጌዲዮን መገናኛ ብዙሃን ተቆጣጣሪ ተጠሪነቱን ለፓርላማ በመሆኑ በግሌ እነዚህ ጉዳዮችን መመልከት አልችልም ሲሉም መልሰዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃዳቸው ስለተሰረዘ የዶቼ ቬለ ዘጋቢዎች ጉዳይ የሀገሪቱ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጣልቃ መግባት እንደማይችሉ ተናገሩ። ዶክተር ጌዲዮን ይህን ያሉትኝ ትላንትና ከጀርመኑ አቻቸው ዮሐን ቫንደፍ ጋር በመሆን በአዲስ አበባ ጋዜጣዊ መግለጫ ሲሰጡ ለቀረበላቸው ጥያቄ በሰጡት መልስ ነው። የዶቼ ቬለው ሪቻርድ ወከር በኢትዮጵያ በጎርጎሮሳውያኑ 2025 የሪፖርት ዊዝአውት ቦርደር ዓመታዊ ሪፖርት ላይ በፕሬስ ነጻነት ከ180 አገራት 145ኛ ደረጃ ላይ መቀመጧን በማስታወስ መንግስት በመገናኛ ብዙሃን ነጻነት ረገድ ማሻሻያ ያደርግ እንደሆነ የውጭ ጉዳይ ሚኒስቴሩንም ጠይቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በትግራይና በአማራ ክልል የሚገኙ 2 የዶቼ ቬለ አማርኛ ቋንቋ አገልግሎት ዘጋቢዎች ፍቃድ በቋሚነት ባለፈው ታህሳስም እንደሰረዘ ሪቻርድ በጥያቄው አስታውሰዋል። ውጭ ጉዳይ ሚኒስቴሩ ጉዳዩን መመልከትና የሁለቱን የዶቼ ቬለ ባልደረቦች ወደ ስራ በቅርቡ እንዲመለሱ ማድረግ ይችል እንደሆነም ጠይቆም ነበር። የውጭ ጉዳይ ሚኒስቴር ጌዲዮን ግን የመገናኛ ብዙሃን ባለስልጣን ተጠሪነቱን ለፓርላማ በመሆኑ በግሌ እዚህ ጉዳዮች መመልከት አልችልም ሲሉ መልሰዋል። ጉዳዩ ከመንግስታቸው የስራ አስፈጻሚ ስልጣን ውጪ ነው ያሉት ጌዲዮን አደረጃጀትና ስልጣናቸው በዚህ መንገድ ስራ አስፈጻሚ ጣልቃ እንዲገቡ አይፈቅድልንም በማለትም አብራርተዋል። የውጭ ጉዳይ ሚኒስቴር ጌዲዮን የኢትዮጵያ መንግስት የሚዲያ ነጻነት ለማሳደግ የህግ ማሻሻያ ማድረጉን ገልጸው የመገናኛ ብዙሃን ይዞታን ለመሸፈን ክትትል የሚደረግ ተቋማትና የፕሬስ ነጻነት ተገልጋዮች እንደ ኢትዮጵያ ባሉ ሀገራት ውስጥ ያለውን ስስነትና ሁኔታን ከግምት ውስጥ ማስገባት አለባቸው ሲሉም ተደምጠዋል። ኢትዮጵያ የብዝሃን ብሔርና የብዝሃን ሃይማኖት የሆነች በግጭትና ህዝባዊ አመጽ ረገድ አስቸጋሪነት ያለፈች ታሪክ ያላት ሀገር መሆኗን የገለጹት የውጭ ጉዳይ ሚኒስቴሩ ጋዜጠኞች በሚሰሩባቸው ዘገባዎችም መጠንቀቅ እንደሚኖርባቸውም አሳስበዋል። ባለሙያው ጋዜጠኞች የፕሬስ ነጻነት የሚተገበርበት መንገድ በማህበራዊ አንድነትና አብሮ መኖር ላይ ጉዳት ሊያደርስ አይገባም ያሉ ዶክተር ጌዲዮን እንዲህ አይነት ችግር ጥሰቶች እንዳሉ በተሰማ ቁጥር ከሚመለከታቸው መገናኛ ብዙሃን ጋር ለመነጋገር እንሞክራለን ሲሉም ተደምጠዋል። ወደፊት ቢሆንም ሁሉም የሚዲያ ተቋማትና ጋዜጠኞች ዘገባዎች ግጭት፣ ሁከት የማነሳሳት አቅም ሊኖራቸው እንደሚችል እንዲያጤኑ እናበረታታለን የሚል ማሳሰቢያም ሰጥተዋል። አሜሪካ በይፋ ከዓለም ጤና ድርጅት መውጣቷን አስታወቀች። ከአንድ ዓመት በፊት አሜሪካ ከድርጅቱ እንድትወጣ ፕሬዝዳንት ዶናልድ ትራምፕ መፈረማቸውን ተከትሎ ነው መውጣቱ የተገለጸው። ነገር ግን ሀገሪቱ ከ2024 ጀምሮ መክፈል የነበረባትን 260 ሚሊዮን ዩሮ አለመክፈሏን የዓለም ጤና ድርጅት ወይም WHO ገልጿል። ድርጅቱ አባል ሀገራት ከአሜሪካ መውጣቱ ዙሪያ ከቦርድ አመራሮች ጋር ለመምከር በቀጣይ ወር ቀጠሮ ይዘዋልም ተብሏል።
ፕሬዝዳንት ዶናልድ ትራምፕ አሜሪካ ከዓለም ጤና ድርጅት ወይም WHO እንደምትወጣ የተናገሩት በመጀመሪያው የስልጣን ዘመናቸው ቢሆንም በ2020 በምርጫ መሸነፋቸውን ተከትሎ የፕሬዝዳንት ባይደን አስተዳደር ውሳኔያቸውን ቀልብሶታል። እጃችን ምላጭ ነው በተጠንቀቅ ቆመናል ሲሉ የኢራኑ የጦር አዛዥ ተናገሩ። የአሜሪካ የጦር መርከቦች ወደ ኢራን ጉዞ ጀምረዋል፣ ውጥረትም ጨምሯል። የኢራን ዋና የጦር አዛዥ ሙሐመድ ባካፐር ኢራን ጦር በተጠንቀቅ ዝግጁ መሆኑን በመግለጽ ዩናይትድ ስቴትስ እና እስራኤል ድጋሚ የተሳሳተ ስሌት ውስጥ እንዳይገቡም አስጠንቅቀዋል። አሜሪካ በኢራን ላይ በማንኛውም ሰዓት ጥቃት ልትሰነዝር እንደምትችል ዓለም አቀፍ ሚዲያዎችም ዘግበዋል። የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር መላው የአየር ኃይላችን ዝግጅቱን ጨርሶ በተጠንቀቅ ቆሟል ሲሉም ከሰዓታት በፊት ተናግረዋል። ባለፈው ከተካሄደው ጦርነት ወይም ሬዚንግ ላይን ትምህርት ወስደናል፣ አሁን ላይ አየር ኃይላችን በተጠንቀቅ ቆሟልም ብለዋል። እንደ እስራኤል ቻናል 13 ዘገባ አሜሪካ ኢራን ላይ ለምትፈጽመው ጥቃት እስራኤል ዝግጅቷን አጠናቃለች ሲልም ዘግቧል።